አመሰግናለሁ። እንዴት ነበሩ የባለፉት 3 ዓመታት? 3 ዓመታት ትንሽ ከባድ ነበሩ። በተለይ ከሚዲያው በኋላ የነበረው ጫና ትንሽ ጥሩ አልነበረም። ሆኖም ግን ያን ተቋቁሜ እዚህ ጋር ደርሻለሁ። አሁን በጣም ሰላም ነው። ምን አዲስ ነገር አለ? እንግዲህ ያው ፍርድ ቤት እየተመላለሽ እንደነበር እናውቃለን ሁላችንም። አሁን ምን አዲስ ነገር አለ? ቀጠሮ ነው። ያው ስቲል ነው እንግዲህ 3 ዓመት ልታረግ ነው። ሄቨንን ካጣን ፍትህ አላገኘንም። አትሊስት አስተማሪ ቅጣት ይቀጣሉ ብለን ተስፋ እናደርጋለን። ግን ሴት እና ህጻናት ላይ ቅድሚያ መሰራት አለበት። ልክ እንደ ሌላው ኬዝ ባይታይ ጥሩ ነው። ቅድሚያ ቢሰጠን ለሴቶችና ለህጻናት 3 ዓመት ሙሉ ፍርድ ቤት ባንቆም ያው የዘገየ ፍርድ እንደሰጡና አንቆጥርምና እኔ በግሌ ባይዘገይ ለሌሎቹ ጥሩ ነው ብዬ አስባለሁ። እስኪ እንመጣለን ወደ እሱ። እንግዲህ ብዙዎች የሚያውቁሽ ያው እኔ የማውቅሽ ያኔ በሀዘኑ ወቅት በስሜቱ ላይ ሆነች ነው እና እንደው አበቄለሽ ከየት ተነስታ የደረሰች ስለሚለው ትንሽ እንድትነግሪኝ ነው። አበቄለሽ ማነች የሚለውን እስኪ ንገሪን። አበቄለሽ እንደ ማንኛውም እንደ ሀገራችን ኢትዮጵያ ከገጠር ነው ያደግኩት። ተወልጄ ያደግኩት የአርሶ አደር ልጅ ነኝ። ከዛ በጤና ቆይቻለሁ ሳገለግል። አሁን ስራ ላይ አይደለሁም። ቀሪ ልጅ አለችኝ፣ እሷን ያሳደግኩ ነው። አስተዳደግሽ ምን ይመስል ነበር? አስተዳደጌት ያው እንደ ማንኛውም የአባት ፍቅር አላውቅም። በእንጀራ አባት ነው ያደግኩ። ያው እንደዛ ነው ያለኩት። እንደው ለምሳሌ በጤናው ከተመረቅሽ በኋላ በጤናው ከሰራሽ በኋላ 2 ልጆችን ለማሳደግ ብዙ ውጣ ውረድ እንዳለፍሽ እንደ አንዲት እናት እንግዲህ ብዙ ውጣ ውረዶችን እንዳለፍሽ ሰምቻለሁ እና እንደው እንዴት ነበረ የ2 ልጆች እናት ሆኖ እንደገና ነርሲንግ የጤና ሙያ መስራት ምን ይመስል ነበር? እሱ ትንሽ ባላወራ ደስ ይለኛል። ከባድ ነው። ኢሞሽናል ትሆናለህና እናትነት ሴትነት በራሱ ትንሽ ከባድ ስለሆነ ፈተና ነው በራሱና በጣም ከባድ ነበር። አልኖርኩም ማለት ነው። እኔ ብቻዬን ያሳደግኩ ልጆችን ያው በሩቅ ሆኖ የተወሰነ ይልካን ሲፈልግ አይልክም ነበር። ያው ሲታመሙ ብቻዬን ነው ብዙ መስዋዕት አሳልፍ ያለው። ከባድ ነው። ብዙ ማውራት አልፈልግም እዛ ላይ። ግን እስኪ ምናልባት ሌሎች ቢማሩበት ተራርቆ ለሚኖሩ ብቻቸውን ለሚያሳድጉ ተጠንቅቀው ጥንቃቄ አድርገው ቢያሳድጉ ልጆቻቸውን ጠብቀው እንደኔ እንዳይሆኑ። እኔ ብቻዬን ሁኜ ጠዋት ወጥቼ ማታ እየገባሁ ነው ልጄን ያጣሁና እና ከባድ ነው ሴትነት በራሱ። እንደው ማለት እንዴት አስኬድሽ ነው እናትነትና የነርሲንግ ሙያው? ትንሽ ብዙዎችም ከተማሩበት እንግዲህ በአንቺ መንገድ እያለፉ ያሉ በሲንግል ማም ሆነው ልጆቻቸውን እያሳደጉ የሚኖሩ እናቶች። ማታ ሰራ ነበር። ማታ ሰራለሁ እዚህ በፊት እንደተናገርኩት። ፕላስ እናቴን ብዙ ዋጋ አስከፍያታለሁ። ማለት ልጆቼ ከመጡ በኋላ ያው አባትን በቅርብ የለም ብቻዬን ስለሆነ ማሳድገው እናቴ ታግዘኝ ነበር። ትንሽ አሁን እህቷ ስታልፍ እስከነበረችበት ሰዓት ነበረችኝ ታናሽ እህቶቼ ነበሩ። እነሱ እኔ ጋር ነበሩ። ምንም ባልድቻ አቅሜ እኔ እነሱን ባግዝ ባስተምርም እናቴ ትልቁን ድርሻ ትወስድ ነበር፣ ታግዘኝ ነበር። የኔ ልጆች ለማሳደግ እነሱን ከእኔ ጋር ታረግልኝ ነበር። እንግዲህ ያው ወንጀሉ ከተፈጸመ በኋላ ወይም ልጅሽን ካጣሽ በኋላ ደግሞ ብዙ ነገሮች ተፈጠሩ። አንቺም እንግዲህ ፍትህን ፍለጋ ወዲህ ስትይ ነበርና እንደው በመካከል የነበረው 1 ዓመት በፍትህ ሂደት መፈለግ ሂደት እሱ ደስ አይልም። እውነት ለመናገር አሁን እንዲህ ዝም ብለህ የምታልፈው ነገር አይደለም። እኔ አሁን ሄቨንን እመልሳለሁ ብዬ አይደለም እናገረው። ግን
ቢ መማር ያለባቸው ሰዎች ቢማሩ ቢያስተካክሉ በሚል ነው እንጂ ለእኔ ምንም ጥቅም እንደማላገኝ አውቃለሁ። ሁሉም ሊረባረብ ይገባል። ሁሉም እኛን ያገዙን የተወሰኑ ሰዎች ናቸው። ግን ያው ሁሉም ባይሆኑም እግዚአብሔር ይመስገን ለዚህም ቢሆን ሊበቃን በእነሱ ላይ ነው። ግን በቂ አይደለም። ሁሉም አንድ ሴት ጥቃት ሲፈጸምባት እህቴ ናት፣ እናቴ ናት፣ የኔ ናት ብሎ ከጎኗ ልንቆም ይገባል። እንደዚህ ሆነሽ ስላየሁሽ ደስ ብሎኛል በግሌ። አመሰግናለሁ። እንዴት ነበሩ የባለፉት 3 ዓመታት? ሰላም ጤና ይስጥልን። ውድና የተከበራችሁ ውድ ቤተሰቦችህ፣ ውድ ተመልካቾችህ በጣም 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 የሰው ልብ ይሰብራል፣ ያሳዝናል። ያው እንግዲህ የዚችህ እህታችን ጉዳይ ያው ብዙ ሰዎች አወርተን ማለት ከዚህ በፊት አይተናል። ሁሉም ሰው ድምፅ ሆኗል። ሁሉም ሰው እንግዲህ ገና ጨቅላ ልጇ እንግዲህ ያው አይተናል። እንግዲህ 3 ዓመታት እንግዲህ ሰምታችኋል። እሱ ያለውንም እሷ ያለችውንም እንግዲህ ቀንጨፍ አድርጌ እንግዲህ ቪዲዮ እንትን አድርጌ ነበርኩና እንግዲህ ሰምታችኋል። እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ ያሳዝናል። ሄቨን እንግዲህ እንዴት እንደሆነች እንዴት እንደሞተች እንዴት ሰምተናል። የዛሬ እንግዲህ 3 ዓመታት እንግዲህ ቆጥረዋል። እንግዲህ እናትየዋ ባለችዋ እንግዲህ ሁኔታ እንግዲህ ሰምተናል። ያው እንግዲህ እስካሁን ፍትህ አላገኘውም እያለች ናት። እንግዲህ ያሳዝናል በጣም። እኛ ኢትዮጵያ ላይ ወይም ኢትዮጵያውያን ወይ ህጻናት ላይ ሴቶች ላይ እየተደረገው ነገር እንደዚህ ታፍኖ በቃ ታፍኖ እንደዚህ ይሆናል ማለት ነው። እና በጣም ያሳዝናል። አያችሁት፣ ሰማችሁት። እንግዲህ የሁሉም ሰው ልብ የሁሉም ሰው አይምሮ በጣም ነው የሰበረው። የዝች ኢጣኗ ነገር ስንሰማ፣ የዝች እናቷ ነገር ስንሰማ እንግዲህ ሁላችንም ሰምተናል። ሁላችንም እንግዲህ ያኔ ለቅሰናል በሁሉም ሰው። እንግዲህ አሁንም አያችሁት ፊት አላገኘውም። የሄቨን ጉዳይ አለችና ሄቨን እንግዲህ እሷ እንደዚህ ያለች ሄቨን ተነስታ ትመጣለች። ሄቨን ለኔ ተመልሳ ተነስታ ትመጣለች ብዬ ማሰብ ሳይሆን እንደ ሄቨን እየተጎዱ ብዙዎች አሉ። እንደ ሄቨን እኔ ሄቨን እንዳጣሁት ብዙ ሰዎች ልጆቻቸው ያጡትም አሉ። መቆም አለበት እያለች ነበረ። እና መቼ ነው እኛም እንደ ሌላ ሀገር እንደ ሌላ ሰው መብት ወይም ፊት የምናገኘው? በጣም ያሳዝናል። የምር በጣም ከምለው በላይ ማለት ነው። እንደዚህ እንደዚህ አድርገ እንደዚህ ያገኘ ምን ያመጣል? እንጀራ በላለው እስር ቤት ገብቼ እንደዚህ ይላሉ። አያችሁት? ይሄ እንግዲህ ማለት የፈለግኩት እስካሁን ፊት አላገኘችም። የሄቨን ጉዳይ እስካሁን 3 ዓመታት ሙሉ እንግዲህ ፊት አላገኘውም። ፊት አጣው ትላለች። እንግዲህ የሄቨን ጉዳይ ተመልሶ እንግዲህ 3 ዓመት ሙሉ እስታስቡት ፊት አላገኘውም ማለት ያሳዝናል በጣም። እና ኢትዮጵያ ላይ ያለው ነገር ስናይ፣ የተከሰተው ነገር ስናይ በጣም ይሰብራል። በየቀኑ እንግዲህ እያየን ነው። ሶሻል ሚዲያ ላይ የተከሰተው ነገር እያየን ነው፣ እየሰማ ነው። እና በጣም ያሳዝናል። ሁሉም ነገር ስንሰማ፣ ሁሉም ነገር ስናይ፣ ያ የተደረገው ነገር ደግሞ የመጀመሪያው ፊት ካገኘው የሚቀጥለው ደግሞ ይፈራሉ። አይ እንደዚህ ተደርጎ ነበረ
አይ እንደ ኪሎ እንደዚህ መሆን በቃ ይከብዳል ምናምን ብሎ ይፈራል ነበር። እኛ ጋር ግን እንደዚህ የለም እና በጣም ያሳዝናል። የሰው ልብ ይሰብራል። ጨቅላ ልጇ ማጣቷ ቤት አለኝ ልጅ አለኝ ብላ ቤቷን ጥላ ሄዳ ተመልሳ መታ ልጇን ማጣቷ ከባድ ነው። ከባድ ነው የሄቨን ጉዳይ። እንግዲህ ብዙ ሰው ፊት ለሄቨን ብሏል። ብዙ ሰው ለሄቨን የብዙ ሰው ልብ ተሰብሯል የሄቨን ነገር። አሁን ግን እንደሰማችሁት ነው እንግዲህ እናትየው ያለችው እና አሁን በአሁኑ ሰዓት ስራ ፈትቼ ቤት ነው ያለሁት አለች። ምክንያቱም አንድ ልጅ አለችኝ እንደ ሄቨን አንድ ፍሬ ልጅ ስላለችኝ ማለት እንደ ሄቨን ማጣት አልፈልግም። አንድ ፍሬ ልጅ አለችኝ እያለች እንግዲህ ሀሳቡን ታካፍላለች ማለት ነው። በጣም ከባድ ነው። ሶ ከሰራ እንግዲህ ይኖራል፣ ካልሰራ ደግሞ በጣም ከባድ ነው። የሰው ልብ ይሰብራል። እንግዲህ በጣም ያሳዝናል። ይሄ ደግሞ ስራ እጄ ከቀጠልኩት ለልጄ ማን አለ ለማለቷ ነው። ከስራ ተፈትታ